የሻዕቢያና ህወሓት ወታደራዊ አዛዦች በሱዳን ወታደራዊ ውይይት ማድረጋቸው ተሰማ። ጥቃት ለመክፈት መስማማታቸውን ከስፍራው የደረሰን መረጃ አመላክቷል። በዝርዝር እናስደምጣቸዋለን። በመጨረሻም ከሻዕቢያ በኩል ስለ ወደቡ ያልተጠበቀ አቋም ተሰማ። ነገር ዓለሙ ግልብጥብጥ ያለባቸው ኢሳያስ አፈወርቂ እኛ ለኢትዮጵያ የባህር በር አልከለከልንም ሲሉ የጭንቅ ሰሞን መግለጫ አሰራጭተዋል። እጅግር በሌለው በዚህ መግለጫ ሻዕቢያ በቅራኔ የተሞላ የሚጣረሱ ሐሳቦችን አስፍሯል። እንመለስበታለን። አቡነ ማትያስ በጥምቀት በዓል ላይ ያልተገኙበት ምክንያት ታወቀ። ፓትርያርኩ በጠና እንደታመሙ የቤተ ክህነት ምንጮች ገልጸዋል። ታደምጡታላችሁ። ትራምፕ የህዳሴው ግድብ ላይ ደገሙት። ትናንት ምሽት በነጩ ቤተ መንግስት ግድቡን በተመለከተ አዲስ ገለጻ ሰጥተዋል። ነውጠኛው መሪ በግራ እጃቸው የግሪንላንድን ጉዳይ፣ በቀኛቸው ደግሞ የህዳሴ ግድቡን ጉዳይ አጥብቀው ይዘዋል። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ላሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የማይደገም ዕድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ልስራበትም ቢሉ ወደ ገበያ የሚገቡበት ለዓመታት ከእሁድ እስከ እሁድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። ሻዕቢያና ህወሓት ወታደራዊ አዛዦች በሱዳን ሚስጥራዊ ውይይት ማድረጋቸው ተሰማ። ጥቃት ለመክፈት መስማማታቸውም ከስፍራው የደረሰን መረጃ አመላክቷል። የጽምዶ ክንብንብ እየተገለጠ ነው። ሁለቱ ኃይሎች የጀመርነው የህዝብ ለህዝብ ግንኙነት ነው ቢሉ ሐቁ ግን ዘግይቶም ቢሆን ተገልጧል። የጽምዶ ዓላማ የህዝብ ለህዝብ ሳይሆን ወታደራዊ ትብብር እንደሆነ ተረጋግጧል። በትናንትናው ዕለት በሱዳን ሐሽባ በተባለ ስፍራ የህወሓት የኤርትራና ሱዳን ወታደራዊ አመራሮች ተገናኝተው መወያየታ ቸውን የአንዳፍታ ሚዲያ ምንጮች ተናግረዋል። በዚህ ውይይት ከህወሓት በኩል የአርሚ 7 አዛዦች ተገኝተዋል ያሉት ምንጮች ከኤርትራ በኩልም ሁለት ስማቸው ያልተጠቀሱ ወታደራዊና ሲቪል አመራሮች ታድመውበታል። በቅርቡ የተቀናጀ ጥቃት በኢትዮጵያ ላይ ለመክፈት የተስማሙ ሲሆን የአሽባ ስምምነት የተሰኘ ሰነድ እንደተፈራረሙ ከምንጮቻችን የደረሰን መረጃ አመላክቷል። ጥቃቱን በወልቃይት ሸረሪና በኩል ለመክፈት እንዳቀዱም ገልጸው ወልቃይትን መቆጣጠር የሞሽረት ጉዳይ ነው በማለት እንደተናገሩ የደረሰን መረጃ ጠቁሟል። ከዚህ በተጨማሪም ለጦርነቱ እንዲረዳ ሎጂስቲክስ ማለትም ነዳጅ፣ እህልና ስኳር 15 ተሳቢ በዛላምበሳ በኩል ምልልስ ተደርጓል። ከሰሞኑ በቁጥጥር ስር የዋሉት የህወሓት ወታደራዊ አመራሮች ጉዳይ የጦርነት ዝግጅት አካል ነው ተብሏል። ጦርነት የሚያደናቅፉ በቁጥጥር ስር መዋል የጀመሩ ሲሆን ጄኔራል ጉሽ ገብሬ፣ ለእፋታይ ተስፋ ጨምሮ 19 ሰዎች ታስረዋል። በሌላ በኩል በህወሓትና በሻዕቢያ መካከል ድልድይ ሆኖ ሲያገለግል የነበረው ብርሃነ ገርገስ ከታሰረ በኋላ ጽምዶ ወደ ወታደራዊ ትብብር አድጓል ተብሏል። በህዝብ ለህዝብ ግንኙነት ስም በአደባባይ የሚቀነቀነው ጽምዶ አሁን ላይ በግልጽ መሬት የረገጠ ወታደራዊ ትብብር ወደ መሆን መሸጋገሩ እየተነገረ ነው። በመጨረሻም ከሻዕቢያ በኩል ስለ ወደቡ ያልተጠበቀ አቋም ተሰማ። ነገር ዓለሙ ግልብጥብጥ ያለባቸው ኢሳያስ አፈወርቂ እኛ ለኢትዮጵያ የባህር በር አልከለከልንም ሲሉ የጭንቅ ሰሞን መግለጫ አሰራጭተዋል። እጅግር በሌለው በዚህ መግለጫ ሻዕቢያ በቅራኔ የተሞላ የሚጣረሱ ሐሳቦችን አስፍሯል። ኤርትራ ኤምባሲ ባለፈው ሳምንት ዘ ኮንቨርሴሽን በተሰኘው መድረክ ላይ በምስራቅ አፍሪካ ስላለው የጦርነት ስጋት የወጣውን ትንታኔ አሳሳች፣ ሚዛናዊነት የጎደለውና ፖለቲካዊ ዓላማ ያለው ሲል የተቃወመበትን መግለጫ አውጥቷል። ኤምባሲው ባወጣው ጠንካራ መግለጫ ጽሑፉ ላዩን ሲያዩት በምስራቅ አፍሪካ ሊከሰቱ ስለሚችሉ ጦርነቶች የሚያስጠነቅቅ ቢመስልም በተግባር ግን የኢትዮጵያ መንግስት የቀይ ባህርን በሉዓላዊነት የመጠቀም ፍላጎትን ለማሳካት የሚያራምደውን ጠባጫሪ ፖሊሲና ማስገደድ እንደ መደበኛ ነገር የሚያቀርብበትና የሚያለሳልስ ነው ሲል ኮንኗል። በአካዳሚክ ትንታኔ ሽፋን የቀረበው ይህ ጽሑፍ ዓለም አቀፍ ሕግን በምርጫ የሚተገብርና የኤርትራ
ሉዓላዊነት ጥያቄ ውስጥ የሚከት በሌላ በኩል ግን የኢትዮጵያ መንግስት በህገወጥ መንገድ የሚያነሳውን የድንበር ይገባኛል ጥያቄ ችላ ያለ ነው ሲል ኤምባሲው ወቅሷል። በተለይ ኤርትራ ለኢትዮጵያ የባህር በር እንዳትጠቀም ከለከለች ተብሎ የቀረበውን ትንታኔ ኤምባሲው የውሸት ክስ ሲል ውድቅ አድርጎታል። ኤርትራ በታሪኳ ለንግድና ለኮሜርሻል አገልግሎት የሚውል የባህር በር አጠቃቀምን በህጋዊ የሁለትዮሽ ስምምነት መሰረት ተቃውማ አታውቅም። ሆኖም የንግድ አጠቃቀምን ማለትም ኮሜርሻል አክሰስ ከሉዓላዊነትና ከባለቤትነት ጋር የማምታታት አካሄድ ፈጽሞ አትቀበልም ብሏል መግለጫው። የኢትዮጵያ መንግስት የባህር በር ጉዳይን የህልውና ጉዳይና ታሪካዊ ስህተት ማረም አድርጎ ማቅረቡ በ1964 የአፍሪካ አንድነት ድርጅት የካይሮ ጉባኤ የጸደቀውን የቅኝ ግዛት ድንበሮችን የማክበር አስገዳጅ መርህና የተባበሩት መንግስታት ቻርተርን የሚጥስ አደገኛና ህገወጥ አካሄድ መሆኑን ኤምባሲው አስገንዝበዋል። ማንኛውም የባህር በር የሌለውም ሆነ የባህር ጠረፍ ያለው ሀገር በሌላ ሉዓላዊ ሀገር ግዛትና ወደብ ላይ የሉዓላዊነት ወደብ እንደሌለው ያተተው መግለጫው የባህር በር አጠቃቀም የሚመራው በዓለም አቀፍ ህግ፣ በንግድ ስምምነቶችና በሰላማዊ ትብብር እንጂ በዛቻና በጉልበት እንዳልሆነ አጽንኦት ሰጥቷል። ትራምፕ የህዳሴው ግድብ ላይ ደገሙት። ትናንት ምሽት በነጩ ቤተ መንግስት ግድቡን በተመለከተ አዲስ ገለጻ ሰጥተዋል። ነውጠኛው መሪ በግራ እጃቸው የግሪንላንድን ጉዳይ፣ በቀኛቸው ደግሞ የህዳሴ ግድቡን ጉዳይ አጥብቀው ይዘዋል። ከቀናት በፊት በአባይ ጉዳይ ኢትዮጵያና ግብፅን ለማደራደር ጥያቄ ያቀረቡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ሰርታለች ሲሉ የሐሰት ክስ አሰምተዋል። በዚህም ምክንያት ግብፅ ከናይል ወንዝ በቂ ውሃ እንደማታገኝ የተናገሩት ፕሬዝዳንቱ ይህንን ጉዳይ መፍታት ይኖርብኛል ሲሉ ተደምጠዋል። ትራምፕ ይህንን የተናገሩት በድጋሚ ወደ ስልጣን የመጡበትን አንደኛ ዓመት በማስመልከት ትናንት ማክሰኞ ጥር 12 ቀን 2018 ዓ.ም ለጋዜጠኞች በሰጡት መግለጫ ላይ ነው። ባለፈው አንድ ዓመት ውስጥ አስተዳደራቸው አሳክቷል ያሏቸውን ጉዳዮች ዘለቅ ያለ ጊዜ ወስደው ያብራሩት ፕሬዝዳንቱ በተደጋጋሚ የሚናገሩትን 8 ጦርነቶችን አስቆሚያለሁ የሚል መከራከሪያ በዚህ መግለጫ ላይም አንስተዋል። ትራምፕ እንዳስቆሙ ከገለጿቸው ጦርነቶች ውስጥ በእስራኤልና ኢራን፣ የኮሶቮና ሰርቢያ፣ የኮንጎና ሩዋንዳ፣ የፓኪስታንና ህንድ እንዲሁም አርሜኒያና አዘርባይጃን መካከል የተካሄዱ ግጭቶች ይገኙባቸዋል። በኢትዮጵያና ግብጽ መካከል ሊነሳ ነበር ያሉትን ጦርነትም በዚህ ዝርዝር ውስጥ ተካቷል። እነዚህ ጦርነቶች ለመቋጨት የማይቻል በማለት የገለጹት ፕሬዝዳንቱ ለእያንዳንዱ ጦርነት የኖቤል ሽልማት ማግኘት ነበረብኝ ሲሉም ተደምጠዋል። ፕሬዝዳንቱ ከሚዘረዝሯቸው ከነዚህ ግጭቶች ውስጥ አብዛኞቹ ለቀናት ብቻ የቆዩ ግጭቶች ሲሆኑ በኢትዮጵያና ግብጽ መካከል ደግሞ አንድም ወታደራዊ እንቅስቃሴ አልተደረገም። ትራምፕ ግን በማክሰኞው ንግግራቸው ግብጽና ኢትዮጵያ በግድቡ ምክንያት ሊዋጉ ነበር፣ እኔ ግን አስቆምኳቸው ብለዋል። ኢትዮጵያ ውስጥ ናይል ከሚባለው ትንሽ ወንዝ የሚመጣውን ፍሰት የሚያስቆም ግድብ ሰርተዋል ያሉት ፕሬዝዳንቱ አሁንም ቢሆን ይህንን ጉዳይ መፍታት እንዳለባቸው ተናግረዋል። ሁልጊዜም ናይል ግብጽ ውስጥ እንዳለ ነበር የማስበው። ውቡ ናይል ከፒራሚዶች ጋር፣ እነርሱ ግን ግድብ ገነቡ ብለዋል። ትራምፕ የአባይ ወንዝን ትንሽ ቢሉትን መረጃዎች ግን 6650 ኪሎ ሜትር ርዝመት በመያዝ በዓለም ረጅም ወንዝ ሆኖ አማዞንን ይፎካከራል። የተባበሩት መንግስታት እንደሚለው ወንዙ 11 የተፋሰሱ ሀገራትን በማካለል በቀጠናው መረጋጋትና በውሃ ደህንነት ላይ ከፍተኛ ጠቀሜታ ያለው ወንዝ ነው። ፕሬዝዳንት ትራምፕ አሜሪካ ለግድቡ ግንባታ የዋለውን ገንዘብ ሰጣለች የሚለው ንግግራቸውን በድጋሚ በዚህ መግለጫቸው ላይም አንስተዋል። ለግድቡ ክፍያ የፈጸመው ማን እንደሆነ ታውቃላችሁ? ዩናይትድ ስቴትስ ኦፍ አሜሪካ ነች። በዓለም ላይ ትልቁ ግድብ ይመስለኛል ሲሉ ለጋዜጠኞች ተናግረዋል። አሜሪካ ተሰጥቷል ያሉትን ገንዘብ በተመለከተ እኔ እንዴት ይህ እንዲሆን ፈቀዳችሁ? ለምን እንዲህ ያደረግን አልኩ። እኛንን የገንዘብ ድጋፍ ያደረግነው ሲሉ አክለዋል። የግድቡን መገንባት ምንኛ አስከፊ ነገር ነው በማለት የገለጹት ፕሬዝዳንቱ በዚህ ምክንያት ግብጽ በቂ ውሃ እያገኘች እንዳልሆነ ሲናገሩ ተደምጠዋል። ግብጽ አባይ ውስጥ በቂ ውሃ የላትም። ውሃውንም ለብዙ ነገሮች ይጠቀሙበታል። ለመዝናኛም፣ ለጉዞም፣
ለቱሪዝምና ለሌሎችም ነገሮች ብለዋል። ትልቅ ግድብ አላችሁ፣ አሁን እሱንም ለመፍታት መስራት ይኖርብኛል ሲሉ እቅዳቸውን ገልጸዋል። ትራምፕ ይህንን በኢትዮጵያና በግብጽ መካከል የቁርሾ ምንጭ ስለሆነው የናይል ወንዝና የታላቁ ህዳሴ ግድብ በዚህ አይነት መልኩ ሲናገሩ የመጀመሪያቸው አይደለም። ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ በተለያዩ ጊዜያት አሜሪካ ለግድቡ ግንባታ የዋለውን ገንዘብ እንደሰጠችና በሁለቱ ሀገራት መካከል የተካሄደውን ጦርነት እንዳስቆሙ በተደጋጋሚ ተናግረዋል። በትራምፕ ስለሚነሳው የአሜሪካ የገንዘብ ድጋፍ ባለፈው ዓመት መጨረሻ ላይ ከቢቢሲ ጥያቄ የቀረበላቸው የውሃና ኢነርጂ ሚኒስተር ዶክተር ሀብታሙ ኢተፋ ይህ የህዳሴ ግድብ በኢትዮጵያ ህዝብና መንግስት ገንዘብ ነው የተገነባው የሚል ምላሽ ሰጠው ነበር። ትራምፕ ይህንን ግብጽ በኢትዮጵያ ላይ የምታነሳውን የቅሬታ ነጥብ የሚደግፍ ንግግራቸውን በድጋሚ ትናንት ያሰሙት የናይል ወንዝ ጉዳይ በተመለከተ አዲስ አበባና ካይሮን ለማደራደር ጥያቄ ካቀረቡ ከቀናት በኋላ ነው። አቡነ ማትያስ በጥምቀት በዓል ያልተገኙበት ምክንያት ታወቀ። ፓትርያርኩ በጠና እንደታመሙ የቤተ ክህነት ምንጮች ገልጸዋል። በተለይ በበዓላት ወቅት በአካል ብቅ በማለት ቃለ ምዕዳንና ቡራኬ የሚሰጡት ለዓለም ጭምር የሚጸልዩት ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት በዘንድሮ በዓለ ጥምቀት አልተገኙም። ይህ ለምን እንደሆነ ቤተ ክርስቲያኗ ቀድማ በይፋ ያሳወቀችው ነገር የለም። ይህን ተከትሎ ምዕመናን አባታችን የትገቡ ቡራኪያቸውን እየጠበቅን ነበር፣ ምን ሆነው ነው? ለምን በግልጽ አይነገረንም? የሚል ጭንቀት አዘል ጥያቄ በስፋት እያቀረቡ ናቸው። በጉዳዩ ላይ የተጨነቁ አንዳንዶቹ ብፁዕ አባታችን የጠፉብን በደህና እንደሆነ ተስፋ እናደርጋለን፣ ልዑል እግዚአብሔር ይጠብቅልን ሲሉ፣ አንዳንዶቹ ደግሞ ብፁዕነታቸው ከፕትርክናቸው ተነስተዋል፣ ለምን ይሆነ ብለው እስከ መጠየቅ ደርሰዋል። ስማቸው እንዲገለጽ ያልፈለጉ አንድ የቤተ ክርስቲያኗ የሥራ ኃላፊ በበዓሉ ያልተገኙት ወድቀው አደጋ ደርሶባቸው መሆኑን ገልጸዋል። ቅዱስነታቸው በዘንድሮ ጥምቀት በዓል አልተገኙም። ይህም የጤና ጉዳይን ተከትሎ የመጣ ነው። በሙሉ አቅም ምዕመናንን መባረክ ስለሚጠበቅባቸው ያንን ለማድረግ የሚያስችል የጤና ሁኔታ ላይ አይደለም ያሉ ሲሆን እንደ አንድ የሥራ ኃላፊ በቅርበት የማውቀው ያሉትን ተናግረዋል። በዚህም ቅዱስነታቸው የገጠማቸው መጠነኛ ህመም ነበር። በቂ ሕክምና አግኝተው አሁን በጥሩ ደረጃ ላይ እንዳሉና ህዝቡን በጸሎታቸው እየባረኩ እንደሆነ ነው የማውቀው ነው ያሉት። ቲክቫ ኢትዮጵያም የቅዱስነታቸው ህመማቸው ምንድነው? በትክክል ምንድነው የሆኑት? ይህ የገጠማቸውስ መቼ ነው ሲል እኚሁን የቤተ ክርስቲያኗን የሥራ ኃላፊ ጠይቋቸዋል። እሳቸውም የማደናቀፍ ነገር ገጥሟቸው በዚያው በመንበረ ክብራቸው ላይ መጠነኛ ጉዳት ደርሶባቸዋል። ለዚያም ሲኖዶሱ ተከታትሎ በቂ ሕክምና ተደርጎላቸዋል። ሕክምናውም ተስፋላው ወዲያውኑ ከሕክምና ወጣው ወደ መንበረ ፓትርያርክ ገብተዋል ሲሉ መልሰዋል። ይህ የገጠማቸው ባለፈው ታኅሳስ ወር ነው። በልደትም ወጣው ባርከው ነው የተመለሱት። የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሪዮስ ናቸው የቅዱስነታቸውን ቃል በንባብ ያሰሙት እንጂ ቡራኬውንም የሰጡት ቅዱስነታቸው ናቸው። ከቀን ወደ ቀን ጤንነታቸው ጥሩ እየሆነ ነው ሲሉም አክለዋል።